ይህ ግዘፍ ነስቶ ስሙ ከአጥናፍ እስከ አጥናፍ ሲወሳ ሲዘከር የሚኖረው የሐቀንቃኝ ግጥሞቹ በድምጸ መረዋ አንደበት ሲንቆረቆሩ አወይ መማረክ ግጥሙ ዜማው ካንደበቱ መዋሃዱ አረንደው እንዴት ግጥሙ እስከ ወዴት ብለን በጠየቅን ጊዜ እውነታውን እንዲህ ሰማን። ለነጥላውን ገሰሰ የሰጣቸው ስራዎች ከትንፋሽ ተቀርጾ ጀምሮ አይዘመን ከረምኳታ ቁጣጣሽ መጨረሻ ላይ ደግሞ የመጨረሻ ለሲራክ የመጨረሻ ስራው ለጥላውን ገሰሰም የመጨረሻ ስራ ሲራክ ጽፎ ሳይሰራ ነው ያለፈው። ጥላውንም አይኔን ሰራ ራበው የሚል ግጥም ነበር እሱ ነው። ከዛ ባለፈ ነታምራት ሞላ ጋር ከመጣሽ 60ዎቹ ላይ ተዘፈኑ 65 ምናምን ምድር ጦር ላይ በናፍቆት አለንጋ ሰበቡ ማን ነበር አይናማ ታምር ነው ተፈጥሮሽ ብዙ ነው 19 ምናምን የሚጠጋ ነው። ታምራት ሞላ መሐሙድ አህመድ አልማዝንቁ መሳይ ዓለም ዓለም እንደገና የሚለው ዓለማየሁ እሸቴ አስደንጋጭ መልክሽን ፍቅር ፍቅር ነው 97 ላይ መጨረሻ ላይ ያወጣው አልበም ላይ አንድ ነኝ ለናት የሚል በፊት ነው የሰራው ግን ድጋሚ ተሰርቷል። እዛ ላይ አንድ ነኝ ለናት የሚል አለ ብዙ ነው ለሱም ለዓለማየሁ ብቻ ትንሽ አንዳንድ ምናምን አይደለም ለሁሉም 10 ወይ ከዛ የበለጠ ነው በብዛት ከመልካሙ ተበጀ ጀምሮ ማለት ነው የሰጠው። ወደ ሴቶቹም ከመጣውልሽ እነ ሂሩት በቀለ ስምህን አውሰኝ ነፍስ ነገር ላያስችለኝ ነጻነት መለሰ እንደ ሐምሌ ፀሐይ ያረምን ሆነሃል እባክህ ልቤታው የሚል አለ ፀሐይ እንዳለ ያረመላበሉ ሀገሬ ተፈጥሮ ማማሯ የሚል አለ። ለፀሐይ እንዳለም ወደ 8 ምናምን የሚሆን ፍቅር አዲስ ጋም ከመጣሽ 89 ላይ ያወጣችው አልበም ላይ አምስቱ አትርሳኝ ሳበለው የአባይ ማዶ ፍቅር ዓለም ደግና ተውማን የሚል 97 ላይ ምናምን ደግሞ ያወጣችው ያነቃል ያንተ ቃልና ሰበቡ ሰበቡ የሚለው 7 ስራ ለሷ ማንቀረኝ ብዙ ነው ለሁሉም ነው ለነራይል ዮሐንስ ብቲ ማርታ አሻጋሪ በዛ ወርቅ ያልጠቀስኳቸው በጣም ብዙ ናቸው። እሱን ያልሰራ የለም ሲጀመር ከነለገሰ ቀናው ጀምሮ ማለት ነው 69 በኋላ ግን ወደ ብሔራዊ ነው የመጣው። ከብሔራዊ በፊት ግን ለሁለት አመት ያህል በተጋባዥነት አገር ፍቅር ላይ 5 ቲያትር ሰርቷል። የወሬ ፈላስፋ 12 ትብዶች በከተማ አገር ፍቅርም ሰርቷል ለሁለት አመት። ከዛ በኋላ ግን በቃ ብሔራዊ ቲያትር ቢያንስ ድፍን 30 አመት ሰርቷል። ከወሎ ነው ጠፍቶ የመጣ ጊዜ ቀጥታ አዲስ አበባ ሲመጣ ግቢ ገብርኤል ነው የገባው እና ለ3 አመት ያህል ግቢ ገብርኤል በመንፈሳዊ ቲያትር ጸሐፊነትና መዝሙሮችን በደራሲነት ነበር ያገለገለውና የመጀመሪያዎቹ መዝሙሮች ምናምን ጽፏል። በአጠቃላይ ሁሉንም ባላገኝም የተወሰኑትን አግኝቻቸዋለሁ ግጥሞቹንም የተጻፉትንም መዝሙሮቹንም ማለት ነው። 3 ሰዎች ናቸው ከምድር ጦር በዝውውር ወደ ብሔራዊ ቲያትር ተዛውሮ የመጡት ሲራክ ታደሰ ተሾመ ሲሳይና ተክሌ ደስታ ወደዚህ የመጡት 3 ናቸውና እዚህ ከመጣ በኋላ ሲራክ ተዋናይ ነበር በብሔራዊ ቲያትር እኔ ድምጻዊ ነበርኩ። አብረን ለዘመናት አብረን ኖረናል። ከምድር ጦር እሱና ተክሌ የጋሼ ልጆች ሲደባለቁ የሎሬ ጸጋይ ገር ማለት ነው ቲያትር ጽናት ነበር። ለዛ ከተደባለቁ በኋላ መደበኛ የመስሪያ ቤቱ ቲያትር ባለሙያ ሆኖ ያው መኖርም በመኖር ውስጥ አብሮነት መሰረትን እና እንዱ እየተግባባን ሄድን። ስራ ከመጀመሪያው በፊት ኦሬዲ ታዋቂ የነበረ ሰው ነው። በቴሌቪዥን ፕሮግራሞች እናውቀዋለን። እንደገና ደግሞ እንደዚሁ ስቴጅ ላይ በሚታዩ ቲያትሮችም አውቀው ነበር። በኋላ እዚህ ከመጣው ደግሞ አብረን አንድ የስራ ባልደረባ ሆነናል። እሱ የቲያትር አዘጋጅ ነው። እኔ ደግሞ በአንድ በኩል የተለያየ ኃላፊነት ይዤ በሌላ በኩልም ደግሞ የቲያትር አዘጋጅ ሆኜ አብረን ሰርተናል እና ስለዚህ እንደ ኃላፊም እንደ የስራ ባልደረባም
በሁለቱም መንገድ ትንሽ አውቀዋለሁ። ከምድር ጦር ወደ እኔ ጋር መጥቶ እኔ ጋር ወደ 5 ዓመት ያህል አገልግሎት ሰርቷል ማለት ይችላል። እየተማረም ስራ ሰርቷል። ከኔ ጋር ነው ወደ ብሔራዊ ቲያትር ሄደው። ሰዓቱን አክባሪ ደግሞም ትጉ ሰሪ ይህ መልካም አብሳሪ ሩሩህ ብላቴና ስለቀና ባህሪው አይደለም የሰው ፍጡር ይቅርና አዋፋት ይመሰክሩለታል ሲባልለት በምክንያት ምሳሌ ቲያትር 6 ሰዓት ለብሶ ነው የሚጠብቀው ያልኩሽ ለዚህ ነው። ለምን አንደኛ ወታደራዊ ዲሲፕሊን በደንብ ተምሯል ምድር ጦር ሙዚቃ ክፍል እያለ። ከዛ ባሻገር የራሱ ክህሎት እዛ ውስጥ አለ። ጥበብን ያከብራል፣ ይወዳል። በዛ ምክንያት ቀድሞ ነው የሚገባው። ከሁሉም በፊት የሚገኘው ሲራክ ታደሰ በጣም ቀድሞ ነው የሚገኘው። ብዙ ጊዜ ከ2 ሰዓት በፊት ነው ቀድማችሁ ተገኙ የሚባለው። ሲራክ ግን እንጃ ከ4 ሰዓትም በፊት እዚህ ነው ያለው። ቅዳሜና እሑድ 8 ሰዓት ተኩል ለሚከፈት ቲያትር በጧት ነው የሚመጣው። በጧት ይመጣል። እሱ አይደለም የሱ ባሾች በዛ ዘመን የነበሩ ይመጣሉ። በጣም ሁሉም ለስራ ተገዥዎች ናቸው። ልምድ ላይ በጣም ቀድሞ ነው የሚገኘው። ከመጣው የቲያትሩ አባልም ይሁን የዛ ቲያትር ተሳታፊ ሰው ይሁን አይሁን ከመጣው ሰው ጋር በሙሉ ያጠናል። የሚጫወተውን ካራክተር እንዴት እንደሚጫወተው እንዳሰበ ያሳያል ለመጣው ሰው በሙሉ። አንዱ ጥሩ እንዲጫወት የሚያደርገው ይመስለኛል። ራሱ እዚህ ቤት አዲሶኝም ራሴ እንደዛ ሲያደርግ ተመልክቼዋለሁ። እንደዚህ ቢጫወተው ምን ይመስላችኋል እያለ ያሳያል። ይሄም የሚታየው ብዙ ጊዜ ለአዘጋጅ ነው። እንደዚህ አስቤያለሁ ተብሎ የሚገለጸው ለአዘጋጅ ነው። እሱ ግን አብረው ለሚጫወቱትም ሌሎች ደግሞ ምንም ለማያገባቸውም ሰዎች እንዴት ነው እያለ ይሰበስባል። ራሱን ገጸ ባህሪ የሚገነባበት መንገድ ነው። ይመጣሉ እዚህ ቁርስ ምሳ አላቅም 4 ሰዓት 5 ሰዓት ድረስ ከተበላ ከዛ በኋላ በደንብ ተዘጋጅተው ምን ብለው ማታ ስራቸውን ከጨረሱ በኋላ ነው ወደ ቤት ምሳቸውንም ራሳቸውንም ሄደው የሚበሉት። ምግብ ማናቸውንም ምግብ አይመገብም በትርኢት ቀን። ምክንያቱም አንዳንዱ ያ መድረክ ላይ በምትጫወችበት ጊዜ ርቀት እንዲሰማ ድምፅሽ ከፍ ማለት አለበት። ያን ጊዜ ያኔ ጉሮሮች ላይ የማይገባ ነገር ካለ ወይ ድምፅሽን ይዘጋዋል ወይ ድምፅሽ ይሰነጠራል። እንዲህ አይነት ነገር ስላለው እሱ የሚመገበው ምግብ ራሱ ይጠነቀቃል። ብዙ ጊዜ ለምሳሌ በርበሬ ነገር ያላቸው ምግቦች በጭራሽ አይነካም እዛን ቀን። ምናልባት ቤቱ ሄዶ መጨረሻ ላይ ከትርኢት በኋላ ሊመገብ ይችላል። 8 ሰዓት ለሚጀምረው ቲያትር 8 ሰዓት 8 ተኩል ለሚከፈት ቲያትር 2 ሰዓት ላይ ቀድሞ ብሔራዊ ቲያትር ነው ብቻውን እየተንጎራደደ ማለት ነው። ያንን እንትን የሚለውን በቃ ዝም ብሎ ሲለማመድ ለምን መደዳ በሳምንት ውስጥ 3 ቲያትር ምናምን ሊኖር ይችላል። 3 የተለያየ ቲያትር ያንን የ3 ቲያትር አስቢው ከ2 ሰዓት በላይ መድረክ ላይ የሚቆይ ቲያትር እንትን ስክሪፕት በቃል ይዞ ከባድ ነው። አይ ዘመን አይ ጊዜ እንዲያው የኛ ዘመን። ሲራክ የሀገር ፍቅር ስሜት ነበረው። ሲራክ የእምነት ሰው ነበር። ሲራክ በማህበራዊ ህይወቱም ይሁን በሀገራዊ ፍቅሩ በጣም ጠንካራ መንፈስ የነበረው ጥሩ ስራዎችን የሰራ አዛኝ ሩሩህ ደግ የነበረ ሰው ነበር። ለራሱ ሳይሆን ግን በጥበቡ ኑሮ ያለፈ ሰው። ሲራክ በጣም ነው የግብዣ ካርድ የሚያበቃው እና በየዕለቱ ያለው ቲያትር ላይ የራሱንም ከሰዎች ከኛም ከሌሎችም ሰዎች ተቀብሎ መጋበዝ ነው እና ምን ጊዜም ያኔ በር ላይ የሚሸጡ ልጆች ነበሩ ከሰው እየተቀበሉ እና እሱ ከሰው የተቀበለውም ካርድ የራሱም የግብዣ ካርድ እዛ የሚሸጡ ሰዎች እጅ እንዳይገባ ውጪ ጠብቆ አስቀድሞ ይቀጥራቸዋል። ሰዎቹን ጠብቆ በእጃቸው ሰጥቶ እንዴት እንደሚያስገቡ አስረድቶ ከዛ በኋላ ደግሞ መግባታቸውን ብቻ አይደለም የሚያረጋግጠው ካርዱ መመለሱን አረጋግጦ። በጣም የጥንቃቄ ሰው ነው። ካርዱ መመለሱን አረጋግጦ ምክንያቱም ተሸጠ ተብሎ ምንም ነገር ስሙ እንዲነካ አይፈልግም። ስለዚህ አንዱ ሲያደርግ የተለየ ባህሪው እሱ ነው። ለዝንብ የሚያዝን ዝንብን እንደመራመር አድርጎኝ እውነተኛዋ መናኝ 24 ሰዓት ነፍስ ዓለምን ሁሉ የምታውቅ ብዬ እንድፈላሰፍ ያደረገኝ ነው። አዎ ያለቅሳል፣ ደግነቱ ነው። ለዝንብ ህይወት ያዘነ ሰው እንዴት ያለቅሳል? በጣም ደግ ነው።
ባህሪው የዋ ነው፣ ሩሩ ነው። በትንሽ ነገር እንባ የሚቀርብ በቃ እንባ ቀርቡ ገብቶሻል። በቃ ለሰው ተጨናቂ ነው። ስለ ራሱ ብቻ አልኖረም ሲራክ፣ ስለ ጓደኞቹም ስለ ሁሉም ተጨናቂ ነው። እሱ በተጨነቀላቸው ልክ አልሆኑለትም እንጂ ሲራክ ለሁሉም ሟች ነበር እና የዋ ነው። ያው እኔ ባለልሽም ያውቁታል። በጣም ስስ ነው። ለመደሰትና ለመከፋት በጣም ቅርብ ነው። በጣም ሲደሰት በትንሹ ነው፣ ሲከፋም በጥቂቱ ነው። ትንሽ ነገር ይበቃዋል። ሲራክ በእንግሊዝኛው የላይፍ ሰው ነው ይባላል። ሰው የህይወት ሰው ነው። በቃ ማለት እንዲከፋው አይፈልግም። መዝናናት፣ መደሰት በቃ ባለው በአቅሙ ዘና ብሎ መኖርን ደስ ይለዋል። በአመለካከት በአስተሳሰብ በስራውም እየተዋሃድን ሄድን። እንግዲህ እዚህ ላይ የሚገልጸው ከሆነ ሲራክን የሚመጥነው ከሆነ ግልጽ፣ ደግ፣ የዋህ፣ ትሁት፣ ሩህሩህ፣ ከራሱ በላይ ለሰዎች አሳቢ የሆነ ፍልቅልቅ ፍንድቅድቅ ነገር ነው። ነፃ ሰው ቢኖር ሲራክ ታደሰ ነው። ሲራክ በጣም የዋህ ነው፣ ከልቡ ነው። በመጀመሪያ ደረጃ ሰው ሲቀርብ ከልቡ በቃ የዋህ ነው። ምድር ላይ የሌለ የዋህ ሲራክ በቲያትር ተዋናይነቱ ቁንጮ ነው። እውነት ለመናገር ከሆነ በትራጀዲም በኮሜዲም ማለትም በአሳዛኝም በሚያስቁ ስራዎችም በቲያትር ስራዎች ማለት ነው ምትክ የለውም። የጥበብ ሰው ነው፣ የመድረክ ሰው ነው፣ የመድረክ ፈርጥ ነው ማለት ነው። ሌላው ጎበዝ ገጣሚ ነው አሉ። ብዙ ገጣሚዎች አሉ፣ ብዙ ዘፈን አውጪዎች አሉ። በዛ ውስጥም ሲራክ ታደሰ ስራዎች ዘመን ተሻጋሪ ስራዎች ናቸው እውነት ለመናገር ከሆነ እና ሲራክ ታደሰ በዚህ ይታወቃል። የዘመንና ግጥም ደራሲ ነው፣ መሪ ተዋናይ ነው። ሁሉ ቦታ ላይ ምንም ይስራ ምንም መሪ ተዋናይ እየተባለ ነው የሚነገርለት። ይሄ ሊታወቅለት ይገባል በህብረተሰቡ ወይም በወዳጆቹ ዘንድ። ሲራክ ታደሰ በበርካታ የቲያትር መድረኮች ላይ የተሳተፈ ሲሆን አምታታው በከተማ፣ ሀሁ በስድስት ወር፣ የአመፃ ልጆች፣ የአዛውንቶች ክበብ፣ ነፃ ወንጀለኞች፣ መርዛማው ጥላ ጥቂቶቹ ናቸው። እኔ ደክሜበታለሁ። መጀመሪያ ሀሁን ትወናን ሀሁ ሲያጠና እኔ ጋር ትልቅ ስራዎች ሰርቷል። ግን የራሱ ብቃት ነው ገኖ የሚታየው። ተጽዕኖ ፈጣሪ የሆኑ ጥበበኞች አሉ። እንደዛ ነው። ሲራክ በጣም ብዙ ስራዎች ሰርቷል። ቲያትሮችን ሰርቷል። የቴሌቪዥን መዝናኛ ስራዎች ሰርቷል። እዚህ በተለይ እኔ አንዴ በጣም ከሰራቸው ስራዎች ውስጥ የጋሽ ተስፋዬ አበበ የፋዘር ማለት ነው አምታታው በከተማ የሚል ስራ አለ። እዛ ላይ ዋኝቶበታል። የቴሌቪዥን ድራማ ብዙ ድራማዎች ተጫውቷል እና እኔ ከዚህ በልጠ ማለት አልችልም። እዛ ውስጥ ፈርጥ ሆኖ ነው የተጫወተው እውነት ለመናገር ከሆነ እና ጥሩ ስራ የኔን ስራ ራሱ አምታታው በከተማ የሚለውን ስራ በቴሌቪዥንም በመድረክም ለብዙ ጊዜ እየታየ ማንም እንደሱ አይሰራውም። እሱ የያዘው ካራክተር አቶ ደርቤ የሚለውን ገጸ ባህሪ እጅግ በጣም ኮሜዲ በጣም የሚያስቅ ነው። በመድረክም ሰራው፣ በቴሌቪዥንም እንደዛው እንደውም ከመድረኩ ይበልጥ ነው ሰራው እና ሌሎችንም እንደዚህ ተጫውቷል። ውድቅት የሚባል ቲያትር አለ፣ እዛ ላይ ይጫወት ነበር እና ውድቅት በጣም ሴንቲሜንታል የሆነ ስሜት የሚነካ ቲያትር ነው እና እዛ ላይ በጣም የሆነ አሰቃቂ ገጸ ባህሪ ነበር የሚጫወተው እና በኋላ የምታውቂው ሲራክና ያ እዛ ገጸ ባህሪ ላይ ያለው ሲራክ የሚጫወተው ካራክተር ፍጹም የማይገናኙ ናቸው። የምንወድለት በትወናው ነው። ያው ብዙ ሰው የሚያውቀው በትወና ስለሆነ የምንወድለት እኔ አብሶ እቤት ብዙ ጊዜ የሚያነሱት አምታታው በከተማና አንድ ምሽት ቲያትር ላይ ጉልሽ ነው ሰካራም ሆኖ የተወነው። በቃ እሱን እቤትም በቪዲዮ ካሴት ስለነበረ ደጋግመን የማየቱ እድል ነበርና በሱ እንወደዋለን። ይህ ከያኒ በዚህ ብቻም የሚታቀብ ችሎታ አልነበረም ያለው። ቀደም ያሉ በጣም ተወዳጅና ዘመናዊ ሽሬ የሆኑ ሙዚቃዎችን ካደመጥን ይህ ግጥም የሲራክ መሆን አለበት በሚያሰኝ ደረጃ ሲራክ ለበርካታ አንጋፋ ድምፃውያን ግጥምን ሰጥቷል። ለጋሽ ጥላሁን ከረምኳታ ወይም ምነው በሌሊት በብርዱ ታየሽ መንገዱ የሚለውን
ለጋሽ መሐሙድ አልማዝ እንቁ መሳይና ዓለም ዓለም ምን ይመስልሻል የሚለውን ለጋሽ ታምራት ሞላ በናፍቆት አለንጋና ሰበብ ለነጻነት እንደ ሐምሌ ፀሐይና አረምን ሆነሃል ለአስቴር አወቀ ሸበል ቁመናውና ለጌራ ወርቅ አመጣልኝ መውደድሽን ለሂሩት በቀለ ስምህን አውሳኝና ነፍስ ነገር ለፍቅር አዲስ አትርሳኝ ሳበለውና በምክርህ ከለላ በአበበና በፍቅር አዲስ ዙሪያ የተጻፈ ነው። ገጣሚነቱን ዜማ ደራሲነቱን እያወኩለት ሄድኩ እንጂ ለረጅም ጊዜ አላውቅም የሚሰሙ ዘፈኖች በሙሉ የሱ እንደሆኑ። ነገር ግን ከሰማዋቸው በኋላ ሲራክ ታደሰ ለኔ አንድ የኪነ ጥበብ አብዮተኛ ነው፣ ሪቮሉሽነር ነው፣ የጥበብ አርበኛ ነው። በጣም ግዙፍ የሆኑ ስራችን ሰዎችን ያገዘፉ እነዛን ድርጅቶችን ወይም ደግሞ የሙዚቃ ተቋማቶችን ያገነኑ እጅግ ጃይንት የምትያቸው ግዙፍ ስራዎችን የሰራ ነው። ብሔራዊ ከሄደ በኋላ ብዙ አዘጋጆች እንደ አባተ መኩሪያ አይነት አዘጋጆች ሌሎችም ከሱ ጋር ሰርተዋል። ግን ሁሉም ያደንቁታል። አያስቸግርም። ሰጠውን ገጸ ባህሪ ፌሻል ኤክስፕሬሽን እንደፈለገው አድርጎ ህጉን ጠብቆ የሚሰራ አብልጦ የሚሰራ ነው እያሉ ነው የሚያመሰግኑ። ብሔራዊ ቲያትር ከንጉሱ ለውጥ በኋላ ወደ የደርግ ስርዓት ሲመጣ ያኔ ነው በዝውውር ወደዚህ የመጡት። ነገር ግን ከዛም በፊት ጀምሮ እንቅስቃሴ ነበረው። ብዙ ስራዎችን ይሰራ ነበር። በተለይ በሙዚቃው ላይ በጣም ታዋቂ ለሆኑ ሰዎች ሁሉ ይሰራ ነበር። እዚህ ብሔራዊ ቲያትር ቤት ይመስለኛል 1967 ዓ.ም እና 68 ምናልባት የእጩ ተዋናይ ኮርስ የሚባል ነበረ። ለ2 ዓመት ያክል የተዋናይ ስልጠና ይሰጣል እና በመጀመሪያው ዙር ይሁን ሞስት ፕሮባብሊ በሁለተኛው ዙር እሱና ተክሌ ደስታ ሁለተኛው ዙር መጥተው ተቀላቅለዋል። እዚህ ከመምጣታቸው በፊት ግን በምድር ጦር እያሉ የተለያዩ የሬዲዮ ፕሮግራሞች ላይ ጭውቶችን እና አጫጭር ቲያትሮችን ሲሰሩ ቆይተዋል። በኋላ ብሔራዊ ቲያትር ቤት ይህን ስልጠና ሲጀምር ከዛ እንግዲህ ክፍላቸውን አስፈቀደው ነው መጥተው ስልጠናውን ተካፍለዋል። ስልጠናው ካለቀ በኋላ ደግሞ ያው እንግዲህ ህይወታችንም እንጀራችንም ቲያትር ነው ብለው እዚህ ብሔራዊ ቲያትር ቤት ተጠቃለዋል። ፍልፍሉ አቤት አንተ ነህ? ምን ሆነህ ነው? እርሶ እዚህ ተቀጥረው ነው እንዴ? እንዴት? አይ ባለፈው ለጋሽ ተፈሪ ጊዜ ስመጣ እዚህ ተኝተው ነበር። በጣም ጥንቁቅ ነው። ቃለ ተውኔት በጭራሽ አይስትም። ሁለተኛ ለምሳሌ ኢምፕሮቫይዝ ማድረግ ቢገባው ልምድ ላይ ይጨርሳል። ስለዚህ ትርኢት ላይ ሰውን ሰርፕራይዝ አያደርግም። ድንገት ደርሶ ያልተፈጠረ ነገር አድርጎ አያደርግም። ባይሆን ልምድ ላይ ክሪኤቲቭ ነው። ራሱ ብዙ ጊዜ ሲያወራ እንደምንሰማው አለ። ለምሳሌ ውድቅት ላይ በጣም ክፉ ካራክተር ነበር ይጫወት የነበረው እና የሆነ የውርስ ጉዳይ አለው እና ሟቹን እጁን ያስፈርመዋል አሻራውን። አሁን ድርሰቱም ላይ የሌለ አዘጋጁም ያላሰበው ነው። ነገር ግን የሰውየውን ጭካኔ ለማጉላት ተጠቅሞበታል። እጁን ስቦ ያኔ መርገጫ አልነበረ መርገጫ አስነክቶ ያስፈርመዋል እና የገጸ ባህሪውን የህልሙን በደንብ አድርጎ የተጫወተው ክፋቱን በደንብ አድርጎ የተጫወተው እና እንደዚህ አይነት ኳሊቲዎች አሉት። ክሬቲቭ ነው በጣም። ማህበራዊ ህይወት ላይ በጣም ተሳታፊ ነው። ካለቀሰው አልቅሶ ከተደሰተው ተደስቶ በጣም የሚገርመውና የሚያሳዝነው ነገር በጣም ዘመን ተሻጋሪ የሆኑ ስራዎችን ሰርቷል። እስካሁን ድረስ በሱ ድርሰቶች ሰዎች እንጀራ እየበሉ ነው። በጣም የሚገርመው ነገር ግን እሱ ለራሱም ሆነ ለቤተሰቡ ይህን ያህል የረባ ወይም መሰረት ያለው ነገር ጥሎ አልሄደም። ያተረፈው ነገር የለም። ይሄ ደግሞ የሲራክ ገጠመኝ ብቻ ሳይሆን የኢትዮጵያ አርቲስቶች ህይወት ነው እና ሲራክ የልፋቱን የድካሙን ወይም የስራ ውጤቱን ያህል
ተጠቅሞ አላለፈም። ይሄ እውነት ነው። አልተጠቀመም እንደድካሙ። ስራዎቹ ግን ዘመን ተሻጋሪ ሆነው አሁን ድረስ ድምፃውያኖች እየመረጡ ሁሉ ይሰሩታል። ሲራክ በተፈጥሮ በጣም ሩህሩህ ነው። በትንሽ በትልቁ ለሰው የሚጨነቅ ሰው ነው። እዛኛው ላይ ግን በጣም ኃይለኛ ከባድ ሰው ነው። በጣም ክፉ ሰው ነው የሰራው እና ጨዋቱ በጣም ይሳካለት ነበር እና ማረሰው ለዛ ይመስለኛል። ከዛ በኋላም ብዙ የተለያዩ ቲያትሮች ተሰርቷል። እንደገና ደግሞ ራሴ ባዘጋጀው ትርጉም ማወሪያ ላይ ተጫውቷል። ምን ባህሪ አይችበታለሁ? አንደኛ በጣም ፈጥኖ ነው ቃላት የሚይዘው፣ በጣም ፈጣን ነው። መጀመሪያው ቶሎ ብለሽ እንዳዘጋጅ አብረሽ ማውራት አለብሽ። ገጸ ባህሪ ቶሎ ነው የሚገነባው እና በኋላ የተለየ ገጸ ባህሪ ብታመጪ እሱም መረበሽ ነው የሚሆነው። ስለዚህ መጀመሪያው ላይ ቶሎ መስማማት ያስፈልጋል። ነገር ግን አንድ ነገር ላይ አንድ ምናብ ላይ ከተስማማ በኋላ ሲራክ የቤት ስራውን ሰርቶ ነው የሚመጣው። ምን ላይ ማተኮር እንዳለበት ያውቃል። የትኛውን ቦታ በምን አይነት መልክ እንደሚጫወተው ያውቃል። ከአነስተኛ አንስቶ ወደ ላይ እንዴት ከፍ እያደረገው እያሳደገው እንደሚሄድ ያውቃል። አምታተው በከተማ ነው አይቻለው አንድ ምሽትን እስከ መጨረሻዎቹ እስከ ንጉስ አርማ እና የመጨረሻ ቀን ግን ያዩት መርዛማ ጥላ ጨካኝ ሆኖ የሚሰራበት እንትን ነው ቲያትር ነው። አለማየሁ ታደሰና ሲራክ እና በጣም በቃ የእውነት ነው የሚመስለውና ፊት ለፊት ነው የሚያስቀምጠኝ። ሁሌ ሲጨርስ እጅ ነስቶ በደረጃው ወርዶ ይዞኝ አብረን ገባና ቀይሮ እንወጣ ነበር እና ጨካኝ ሆኖ ነው የሚሰራው። በቃ ጥልት አድርጌው አልቆ ብቻ በቃ እስካወራው የሆነ እስከናገረው ምናምን ተንብዬ መጨረሻ ላይ ተፈንክቶ ታሽጎ የሚመጣበት ፓርት አለ እና ሜካፕ እንዲተጠቅሎ ምናምን ሲመጣ ከተቀመጥኩ ብድግ ነው ያልኩት የእውነት መስሎኝ ማለት ነው። ዘው ብሎ ሲመጣ በቃ ደንግጬ ነበር እና እሷን ቲያትር አስታውሳለሁ። መርዛማ ጥላ የሚል ጨካኝ ሆኖ የሚሰራበት እንጂ ከዛ ባለፈ አብዛኛው ስራዎቹ ያው ሰውም የሚወድለት ባህሪ ነው የሚሰጠው ማለት ነው። በአንድ ወቅት አንድ ቲያትር ላይ የአፄ ኃይለ ሥላሴ ገጸ ባህሪ አለ። በቁመቱም በምኑ በቃ እሳቸው ነው የሚመስለው። ሜካፕ ዲዛይነሯ ደግሞ ግሩም አድርጋ ራሳቸውን ኃይለ ሥላሴን አድርጋ ነው የሰራቸው። ከዛ ላይ ልብሱን ለበሰ፣ ካባውን አደረገ ምናልና ስራውን ሰራ። ከርተን ኮል ላይ መጨረሻ ላይ ሁሉም ተሰብስበው እያመሰገኑት ይላሉና ሊጨብጡት እጁን ሲዘረጋ አልጨብጥህም ነው ያሉት። እሳቸው ለቀልድ ነው ደስ ብሏቸው ነው። በኋላ ግን አደነቁት። በጣም ነው ወደው አክብረው ነው በእጁን ጨብጠው እንትን ያሉት። በጃንሆይ መደነቅ ቀላል ነገር አለ። እሳቸው የጥበብ አክባሪ ናቸው። 1975 ዓመተ ምህረት ላይ ነው እና ወንድ ላጤ ያለ ያው ባህል ሲመጣ አብዛኛውን ጊዜ ፋሲካ ሲደርስ ይከፋኛል አለ እንትን ስለሆነ ወንድ ላጤ ሆኖ ብቻውን ስለነበርና ቤት እዛ ጋር የሚላላከው ልጅ ነበር አንድ ልጅ። ከዛ ምን አረገ ከብሔራዊ ቲያትር አሉላሉ የተባሉት ከሀገር ፍቅርም ከብሔራዊም አሉላሉ የተባሉትን ወደ 10 ሰው ምናምን ሰለሞን ግዛውን ምናምን እነዛን ይጣራና አቤት ምሳ ግብዣ ቀለብ ልታረግ ነው ምናምን ብለው ሲያስጨንቁት አይ በቃ ሁሌ ብቻዬን እንትን ከመል አንድ ላይ ተሰባስበን ምሳ እንበላ ምናምን ብዬ ነው ብሎ ቀጥሯቸው ደብዳቤ ጽፎ እዛ ጋር ለጥፎ እሱ ወደ ናዝሬት ሄዳል። ናዝሬት ነው ብዙ ጊዜ ሄደ የነበረው። ሄዶ ያርፍበት የነበረው ሆቴል የሚገርምሽ በቃ ሄዶ 3-4 ቀን ሳምንት ምናምን ቆይቶ ነበር የሚመጣው እና በዚህ አጋጣሚ ይሄንን ነገር እንኳን ለቀቄ ያየ ሰው ኮሜንት ላይ ጽፎልኛል። እዛ ናዝሬት ሄዶ የሚያርፍበት ባለ ሆቴሎቹ ማለት ሲራክ ምን አይነት ሰው እንደነበረ ጽፎልኛል። ገብቶሻል? በአንድ ጊዜ አይደለም በተለያየ ጊዜ ነው ይሄድ የነበረው እና ተሰብስበው መጥተው ቀደም ብለው የመጡት ሰፈር አካባቢ ወንድማማች የሚባል ሆቴል ነበረ። እዛ ገብተው ምናምን ጠጥተው ምናምን ቤት ሲመጡ ደብዳቤው ተለጥፎ ያው በቃ እሱ ክፍለ ሀገር እንደሄደ ምናምን እና ራብን ለማውደም ሁሉም የሚያምርት ምናምን የሚል ጽሁፍ የራብን አድማ እንትን ልትሉ የመጣችሁ በሙሉ ጓደኞቼ ምናምን ብሎ ነው የጻፈላቸው። ያው እነሱ ማጸፈው መልሰውለታል። እንደዛ ነው ብዙ ጊዜ ይሸዋወዱ ነበረ። ሌላም እኮ አጋጣሚ ነበረ ማለትም እንደዚሁ የሲራክ እናት ሞተው መርዶን የተሾመ ሲሳይ እናት አርፈዋሉ ብለውት እና ነገ እናረዷለን ተብሎ ሲራክ ጋር ነበር ብር የሚቀመጠው ለአንዳንድ ነገር እንዲህ ሲኖር
እና ብር አውጣልን ብለውት ከባንክ አውጥቶ ሰጣቸው። እሱ ተጨንቋል። ግርማ ሞገስም አብሮት ነበር የሚኖረው፣ ተጨንቋል። ግርማ ሞገስ ያውቃል፣ ግን ይሄ ነገር የሲራክ እናት ነው ብሎ የኔን እናት ነው እንደሚያሩኝ ብሎ ተጨንቋል። ግን እሱ የሚያውቀው የተሾበ ሲሳይ እናት እንደሆነ ነውና ሁሉ ነገር ተዘጋጅቶ ሲነጋ ጧት ላይ የሱ እናት እንዳረፉ ተነገረውና በቃ ደነገጠ። ግን ያው የራሳቸው እንትን ነበር ከጓደኞቹ ጋር። ከዛ በኋላም የሌላው ጓደኛው ላይም እንደዛ አድርገዋሉ። የእናቱ መርዶ ላይ ሆኖ እንደዛ ያደረጉት ማለት ነው። እና ኖርማል በጊዜያቸው ለዛ የነበረው ነገር ብዙ ታሪኮች አሉት ሲራክ። አይተሽ እንዳላየ ያለፍሽው በጎኔ ከቁመቴ ሌላ ምን ጎደለኝ ነው። ስለራሱ አሁን የጻፈው በገጠመኙ ምን ጎደለኝ የሚለው ትክክለኛ ገጠመኙ ነው። መንገድ ላይ ያጋጠመውን ገጠመኝ ማለት ነው። እንደዚህ መንገድ ላይ ሲሄድ ከጓደኞቹ ጋር ሲሄድ ሴቶች እሱም ብቻ አይተውት እየሳቁ አልፎ ይሄዳሉ ማለት ነው። እና ዞሮ እያዩት ምናምን ነው እየሳቁ የሚሄዱትና ግራ ይገባውና አቤት ገብቶ ምን ጎደለኝ ብሎ ይጽፋል ማለት ነው። እና እኔም ካለፈ በኋላ ምናምን ነው ምን ጎደለኝ ምን ማለት እንደሆነ የተረዳሁት። ማለትም ሁሉ ጊዜ ምን ጎደለኝ ብሎ የሚጠራው ሰው ነበር። ከጓደኞቹ ውስጥ ሁሌ ሲመጣ መንገድ ላይም ሲያገኝ ምን ጎደለኝ አለ ይለኛል። እንደዛ ሲራክ ብሎ ጠርቶት አያውቅም። ግን እኔ ካለፈ በኋላ ነው ይሄን ነገር ማቀው። አልፈሽኝ የሳቅሽ ሄድሹ ከጎኔ ከቁመት በስተቀር ምን ጎደለኝ እኔ ጸጉሬ ሉጫው ነው የሚመስለው ሐር አይኔም ጎላ ያለ እንደመነጽር ጥርሴም ስድድ ያለ በቆሎ እሸት ከዚህ የበለጠ ምን ይምጣልሽ ውበት ሀብትም እንደሆነ ሞልቷል የፈለግሽው አንድ ብር አይጠፋም ኪሴም ብዳብሽው ይዤ ከወጣውኝ ስሙኒ በኪሴ ሁሉም መጋበዝ ነው ያሳሳም መንፈሴ። መጨረሻውን ረሷት እንጂ ለገሰ ቀን ነው ዘፍኖታል። ሲጀመር ይሄን ግጥም ሲጽፈው ሲራክ ራሱ ሊዘፍነው ነበር። መድረክ ላይ ሲለማመድ የሆነ ኮሜንት ሲሰጡት ስላልተመቸው ነው በቃ እንደውም አልዘፍነውም ብሎ ለለገሰ ቀን ነው ቦምቡ ፍቅርሽ ማለት ነው ለሱ ሰጠውና እሱ ዘፈነው። ሲራክ ግጥሙን ሲጽፍ ከራሱ መልኩ፣ አቋሙ፣ ጸጉሩ፣ ጥርሱ ሁሉን ነገር ገልጿል በራሱ ማለት ነው። እና ለገሰ ቀን ነው ደግሞ ሲዘፍን ከጸጉሩ ጀምሮ ከኔ ጋር እንመሳሰልም ማለት እና በቃ እሱ በዛ ተሳቆ ነበር። ግን ያገጠመኝ ነው አልፈሽኝሽ እያየሽ በጎኔ ከቁመት በስተቀር ምን ጎደለኝ እኔ። ግን ብዙዎቹ ታሪኮች ከታሪክ እየተነሳ የሚጽፋቸው ናቸው። እንግዲህ ከዛ ውስጥ አንዱ የሱ ይሆናል የሱ የህይወት ታሪክ ይሆናል እንጂ ብዙዎቹ ትናንት ከነበረ ወይም በህይወት ከሌሉ ሰዎች ጋር ሁሉ ያን እንትን ከዛ ጋር እየቋጠረ ነው የሚጽፈው። እረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ብሎ ሲያቀነቅን መልካሙ እንዴት ያለች ጉብል ብትሆን ነው አፍራ ያሳፈረችው ስንል ባለማወቅ ለካስ ነገሩ ወዲህ ነው። እረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ። አሁን እኛ የምንኖርበት አካባቢ ነው 3 ክፍል ቤት ነበረ። አሁን ቦታው ላይ ከዛ ቀይሮ ነው አሁን እኛ ያለንበት ቤት ያለ ነውና እኛ ሳንወለድ ነው ብቻ ቀይሮ እንትን ያለ እዛ ቤት ውስጥ ከግርማ ሞገስ ጋር አብሮ ይኖር ነበር። የምድር ጦሩ ግርማ ሞገስ ማለት ነውና አንዷን ክፍል በአስፋልት በኩል ያለችውን መስኮት አላት ላውንደሪ አርጓት ነበር እና እዛ ላውንደሪ ውስጥ ሆኖ ምናምን በራሱ ሰዓት ብቻውን ሲሆን የሆነ ያንጎራጉራል ዜማ እንትን ይላል ይጽፋል ምን ይላልና አጋጣሚ አንድ ሴት ስታልፍ ያያል ይተያያሉና አንድ ቀን ብቻ ሳይሆን ለረጅም ጊዜ ነው ስታልፍ ከስራም ስትሄድ ምናምን ያ ታሪክ ማለት ነው። በቃ ያያል እዛው ጋር ቁጭ ብሎ ይጽፋል እና ለ8 ወር ያህል ነው ግን ያይን ፍቅር ይዞት የነበረው። ከዛ ያው ግጥሙ ላይ እንዲመች ለዜማ እንዲመች አድርጎ 1 አመት ወደድኳት ብሎ ጻፈው። መልካሙ ዘፈነው ማለት ነው እና እውነተኛ ታሪኩ ነው። አመቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ። ለቤተሰቡ ባለው ፍቅር ስለነሱ አውርቶና አይቶ የማይጠግበው ሲራክ ገና ከቤት ከመውጣቱ እንዴት ሆነው ይሆን ብሎ ይጨነቅ ነበር ያሉት ወዳጆቹ ናቸው። ከቤቱ መጥቶ ሳይውል ወይም ሰዓታት ሳይቆይ ያኔ እንደው ሞባይል አልነበረም የቤት ስልክ ነው ደውሎ እንዴት ናችሁ ይላቸዋል ቤተሰቦቹን ሚስቱንም ልጆቹንም። ከቤቱ መጥቶ እኮ ነው አልዋለም አላደረም እኮ ሌላ ቦታ አልሄደም። ከቤቱ መጥቶ ደውሎ ደህና ናችሁ ወይ ብሎ እንደገና ይጠይቃቸዋል። ያን ያህል ስስ የሆነ ሰው ነው
ሲራክ ማለት ከትርኢት በኋላ አይቀመጥም፣ ቤቱ ነው። ቤቱ ጨራሽ አያመሽም እና ዲስፕሊኑ በጣም የሚያስቀና ነው። የሚያስቀና ዲስፕሊን አለ። አባት ብቻ ሳይሆን ከእናትም በላይ ነው ሲራክ። ማለትም የዋህ ነው። ከስራ ውጭ ያለውን ጊዜ ከኛ ጋር ማሳለፍ ነው የሚፈልገው። እኛም ወደ ውጭ እንድንወጣበት ምናምን አይፈልግም ነበር እና በሚያገኘው ክፍተት አብረን ነው የምናሳልፈው። መሳቅ መጫወት ምናምን ነው። ቁጣይ የሚያስፈራ ሰው አልነበረም ሲራክ። እያንዳንዷ ነገራችን ጠብቆ ቀርጾ ለጓደኞቹ የሚያሰማ እያንዳንዷ ነገራችን ያወራነው እኔና ወንድሜ ማለት ነው እንዲያሉ ብሎ ነበር የሚያወራው። በእኛ ይዝናና ነበር። በቃ ከኛ ጋር በማሳለፍ ነው እረፍቱን እንጂ እንደ አንዳንድ ሰው ወይ ደግሞ እንደ ሌሎች ሰዎች ከስራ ውጪ ወይ አምሽቶ ምናምን መጥቶ አያውቅም። መጠጥ ምናምን አይጠጣም። እኛ ባለንበት ጊዜ እኔ ነፍስ እስካለፈበት ሰዓት ድረስ ሲራክ መጠጥ ጠጥቶ አያውቅም። አምታታውን አንድ ምሽትን ሌላ ቦታ ይሰሩ ነበር የሆነ ሰዓት ላይ የሆነ ሆቴል ላይ ነው ምናምንና ሰርተው ሲመጡ ሰርቪስ ነበር የሚሸኛቸው። መሸት ብሎ ነው የሚመጣው እና አንድ ቀን ሲመጣ እንደሰከረ ሆኖ መጣ ማለት ነው። ማዘርን ሲገባ ጠቀሳትና እኛ ተጨነቅን። በቃ እንደዛ ሆኖ አያውቅም ሲራክ። እንደ ሰካራ ማክተ ሲያረግ ሰካራም ራሱ እንደሱ አይሆንም ማለት ነው። በቃ የሆነት የሰከረ ነው ይመስለው። ደንግጠን ተጨንቀን ምናምን እያየ ነው እኛ ብቻ ሳይሆን ጎረቤትም ማለት ነው ጋይ ሲራክ እንደዚህ ሆኖ አያውቁም ምናምን ብለው አልቅሰዋል ማለት ነው። የሆነት ነው ይመስልሽ። ከዛ ውጪ ግን የሆነ ነገር ወደ መጨረሻው አካባቢ አሁን የማስታውሰው ሄዶ አጫጭር ጭውውቶች ምናምን ተቀርጾም ሲመጣ ያወራልን ነበር። ያንን እዛ እንትን የተመላለሱትም ምናምን ለምን ማዘርም ታናብበው ነበር ስክሪፕቱን ምናምን ተከታተለው ስለነበረ እንትን ይላል። በቤትም ያው ነው ብቻ ሳቅ መጫወት ምናምን ነው። ጭንቀት የለም ነበር። በላያ 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 ነያገሬ ቆንጆ የወንጀ ቡቃያ በላያ በላያ። ይህ ወደ ቦቡ የዋህ ለቸገረው ደራሽ ለራበው አጉራሽ ሰው ሆኖ ቋሚ የለምና አንድ ግጥም ባይምሮ ቢመጣለት ይህን ለወዳጄ ብሎ ለጋሽ ጥላሁን ትንፋሼ ተቋርጦ የሚለውን ዜማ ግጥም ሰጠው። ጋሽ ጥላሁንም ዜማውን ካዜመ ከጥቂት ቀናት በኋላ አጋጣሚ ሆነና ጥላሁን በጠና ታመመ። በዚህም ጊዜ የዜማው ሊቅ አባት ሲራክ ወንድሜን አሟረትኩበት ወይኔ ምን ነው በቀረብኝ ኖሮ በሚል ጸጸት ውስጥ በመግባት ፍጹም ተረበሸ። ይልበቀና እንዲሁ ተረበሸ እንጂ ጋሽ ጥላሁን ለማገገም ጊዜም አልወሰደበትም ነበር። ትንፋሼ ተቀጾ ይቀመጥ ማልቀሻ ይህ ነው የሞትኩለት የኔ ማስታወሻ። አሁን ትንፋሼ ተቀርጾ በጥላሁን ገሰሰ የነገሰ ነው። የዚህ ዜማ ደራሲ ተሾመ ሲሳይ ነው። የዚህ ግጥም ደራሲ ሲራክ ታደሰ ነው። በጣም ስለሚወደው ነው ሁሌ መድረክ ላይ ጥላሁን ሲዘፍን ሲራክ ቁጭ ብሎ ሲያየው ሲዘፍን ሲያየው እሱም እኮ ነገ እንደ ሰው ይሞታል፣ እሱም እንደዚህ ሰርቶ እኮ ነገ ይሞታል ብሎ ይሄን በማሰብ ነው ትንፋሽ ተቀርጾን ጻፈ። የኔ ማስታወሻን ጽፎ በአካል ሳይገናኙ ገና ቤት ሆኖ ነው ደውሎ ሲያነብለት በቃ አብረው ተላቅሰው ነው ገብቶሻል። ሲያነብለት በጣም በቃ ቃል ከማይገልጸው በላይ መከባበርና ፍቅር ስለነበረ ነው። ሲራክም ከልቡ ነውና ሰጠውና ጥላሁን ዘፈነው። ሲዘፍነው ሲራክ ተጨነቀ። በቃ እሱ ለሱ ካለው አክብሮት የተነሳ ነው ሰርቶ የሰጠው። ግን የሆነ አሟረትክበት ቢሉኝስ የሆነ ነገር ቢሆንስ ምናምን ብሎ ያ ዘፈን በቃ ወጥቶ እየተሰማም አንድ አመት ምናምን ያህል ተጨንቆ ነበር። ከዛ በቃ ያቺ አመት ስታልፍ ነው ኡፍ ብሎ የተገላገለው እንጂ በጣም ተጨንቆ ነበር። ግን ያው ስሜቱን መግለጽ ስለሚፈልግ መስራቱን እንትን አላለም፣ አልገደበውም፣ ሰርቶ አቅርቧል። መቼም ነፍሳቸውን ይማር ሁሉም ዘፋኙም ደራሲዎቹም አልፈዋል። ግን ደራሲዎቹ በህይወት እያሉ ያጫወቱኝን ሲራክና ተሾመ ሲሳይ በአጋጣሚ ሆኖ ይመስለኛል ጊዜው ያሉኝ ጊዜ ነው ምለው 1963 ወይም 64 አላቅም ጋሽ ካሳ ይሞታል። ካሳ ተሰማ ሲሞት ሲራክና ተሾመ ሲሳይ ይደነግጣሉ። ይደነግጡና ካሳ እኮ ሞተ ነው አዎ ብለው በጣም አዝነው እያለ ጥላሁን ገሰሰ አሁን ቢሞትስ ምንድነው እሱ አንድ የሆነ ነገር እንኳን በራሱ ህይወት ላይ ያደረገው ነገር እኮ የለም ምናምን
እና ምን ይሻላል ለምን አንሰራለትም ተባብለው ተሾመ ሲሳይና ሲራክ ታደሰ ይሄ ምልሽ እዚህ ከመምጣታቸው በፊት በንጉሱ ዘመን ይመስላል በንጉሱ ጊዜ ነው በንጉሱ ዘመን ነው እና ትንፋሽ አንተ በቃ ግጥሙን ስራ ሲራክ ታደሰ ዜማውን ደግሞ አንተ ስራ ተሾመ ሲሳይ ተባብለው ተነጋገሩና ትንፋሽ ተቀርጾ ይቀመጥ ማልቀሻ ይህ ነው የሞት ኩለት የኔ ማስታወሻ ሚለውን ሲራክ ታደሰ ጻፈ ታሺ ተቀርጾ ይቀመጥ ማልቀሻ መጨረሻ ላይ የሰራው ለጥላውን ገሰሰ አይኔን ሰው ራበው የሚል ግጥም ነበር። ጥላውን ታሞ የተኛ ጊዜ ሁሌ ከቤሬ ሲወጣ ሄዶ አይቶት ነበር የሚመጣው። እሱ ጋር ደርሶ ነበር የሚመጣውና ሲያገኘው ሲጠይቀው ማን መጣ ምናምን ብሎ በጣም ቅርበት ስለነበራቸው ሲራክና ዓለሙ ገብረ ማለት እሱ የሚመስል ጥላውን ገሰሰ አለ ተክሌ ደስታ አለ። የነሱ ቅርበት ይለያል። ጭራ ቀረሻለች በቃ እንደ እህትና እንደ ወንድምና ጠይቅ ሄዶ አይቶት ይመጣና በጣም ያዝናል። እቤት መጥቶም ያለቅሳል ምናምን ያው እዛ ጋር እሱ ላለመረበሽ ማለት ነውና ማን መጣ ሲለው ብቻ የሆነ የጠበቀው እንደጠበቀው አልሆነለትም መሰለኝ ጥልሽ ታሞ የተኛ ሰዓት እና አይ ከለ ያልመጣም እንደዚህ ምናምን ይሏል። እቤት ገብቶ አይኔን ሶራበው ሚል በሐሳብ በትዝታ ቁጭ ብዬ ሳስበው ናፍቆት በረታብኝ አይኔን ሶራበው ሚል ግጥም ጽፎ ጥላውን እንዲዘፍነው ሲሄድ ቀጣይ ወስዶ አነበበለት ምናምን በቃ ውጪ ሊሄድ ነው እሰራዋለሁ ምናምን ብሎ ተላክሰው ምናምን ሰጠው። ጥላውን ወደ ውጪ ሄደ። ጥላውን ሳይመለስ ሲራክ አረፈ። ጥላውን ሲመጣ አረፈ። አልተሰራም ስራው የመጨረሻ ስራው። በሚያየው ነገር ሁሉ ይጽፋል፣ ዜማ ያወጣል፣ ያሰራል ያንን ስራ ለነ ታምራት ሞላ ለነ ጸዳለ ገብረ ማርያም ለሌሎች ድምፃውያኖችም ሁሉ ድርሰት አቅርቦ ሰጥቷል። ለና አባይ በለጠ እዛ ምድር ጦር ያለ ነው። ከዛ ውጭ ግን እዛ ሙሉ ውጭ ላሉ ዘፋኞችም ያቀርብ ነበርና የሚያየው ነገር ሁሉ ወደ ጥበብ ይለውጠዋል። እዛ መጠጥ ላይ አታገኘውም። አንድ የተለየ ባህሪ የሚገርመው ምንድነው በየሄደበት ከተማ ያው መጀመሪያ ለባለቤቱ ስልክ ይደውላል። ያን ጊዜ ሞባይል የለም፣ ስልክ ቤት ተፈልጎ ነው የሚደወለው። እና የመጀመሪያ ምን ጊዜም የማያቋርጥ ባህሪ ነው። የትኛውን ከተማ ሲገባ በጠዋት ከገባም በጠዋት ይደውላል፣ ምሳ ላይ ከገባም ምሳ ሰዓት ላይ ይደውላል። እና የመጀመሪያ ኮንሰርት ምንድነው ያን ጊዜ የቴሌ ማስደወያ ቦታ አለ። እሱ የት ነው የመጀመሪያ ጥያቄ ከተማውን የማያውቀው ከሆነ ከዛ እዛ ይደውላል። ከዛ ውጪ ከሆቴሉ አይወጣም፣ መጠጥ አይጠጣም፣ ሌላ የሆነ ደባል ሱስ ነገር ምናምን የለውም። እና አስቀድሞ እኔ ሳበብ ማቀው ጊዜ አስቀድሞ ራሱን የገዛ ሰው ነው። ሲራክ ለቲያትር የተሰጠ ሰው ነው። ለምሳሌ ሲራክ ሌላ ስራ ቢባል የሚችል አይመስለኝም። ከቲያትር ውጪ የቢሮ ስራ ቢሰጠው ወይ ፋብሪካ ስራ ቢሰጠው ወይ ደግሞ ሌላ ማናቸው ማህበራዊ ስራ ቢሰጠው ሲራክ የሚችልበት አይመስለኝም። የሚችለው መጫወት ነው። የዘፈን ግጥም መጻፍ ይችላል፣ ዜማ ማውጣት ይችላል። ከነዚህ ውጪ ሌላ ምንም ነገር ላይ ሊሰማራ አይችልም ሲራክ። ለዚህ ነው በቃ እሱ ለቲያትር የተሰጠ ሰው ነው። እብደት በዚህ አካይ ስቴጅ ወጣ ያለ አይምሮ ነው። ወጣ ያለ ውጤት የሚገኘው ደግሞ በቀደሙ ሰዎች ነው። ልብ አድርጊ አንቺም ብትሆኚ ከዛሬ ጀምሮ እብድ የሚባል ማን ነው? በውሻ በሽታ ወይም በእንስሳት በሽታ የተመረዘ ራቢስ ነው የሚባል እንደዚህ የሚባል አለ። እሱ ነው። አይበላም፣ አይጠጣም፣ አይተኛም፣ አይቆምም። በቃ እንደሮጠ እንደተላተመ አንድ ቦታ ላይ ይከስማል። እሱ ነው እብድ። እና ወጣ ያለ ነው ሲራክዬ። በመፈላሰፉ በማበዱ ሕፃን ልጅ በመሆኑ ጠልቆ ከራሱ ጋር ነው። መንገድ ላይ ሲሄድ እየሳቀ ነው የሚመጣው። ሲያይሽ እጁን የሚዘረጋው ለመጨበጥ ነው። ሰላምታ አፉ ነው ማለት ነው የሚጨብጥሽ። ለምን ሰላምታውን ከየት ትመጫለሽ? ወዴት እየሄድሽ ነው? ምን አይጨቀጭቅሽም። ጨብጦሻል። እያወራ ነው ያለው። ወይ ግጥም እየገጠመ ነው ወይ ከነዜማው እያለልሽ ነው። እኔ ተኝቶም የሚያዜም ይመስለኛል። ተኝቶም ቀና ብሎ የሚጽፍ ይመስለኛል። እንደዛ ነው። አንቺ ላይ እያጠና ነው፣ እያሰማሽ ነው። ትሰርቀኛለች፣ ትወስድብኛለች፣ ትኮርጀኛለች። ኖ ሕፃን ልጅ እንደዛ ያስባል?
አያስብም። በቃ እኔ እየሰራሁኝ ከመጣ ጸግሽ እዚህ ጋር እንዲያርጋት ይለኛል፣ እዚህ አድርገው ይለኛል። አሁን ችሎታውን እየነገርኩሽ ነው። ካንቺ የሚፈልገው የለም፣ እሱ ይችላል። ቁጭ ብሏል የሚጽፈው፣ እየሄደ ነው። አንቺን ስትሰሪ ካገኘሽ ይሞላልሻል። አግዞኛል እንደዛ። ላንቺ እንዲደረግ የምትፈልጊውን ሌሎችም እንሆ በይ አድርጊ መልካሞችን ሁሉ ይላል አለም ቃሉ። ይሄን የሚተገብር ሰው ቢኖር አንድ ሰው ነው እስካሁን ያገኘሁት። ብዙዎች አሉ ግን ፍጹም አይደለም ሰው። እንደ ፍጹም ሕፃን ልጅ አልኩሻው በእናትሽ በቃ ፍልቅልቅ ነገር ነው የሚታየውን በል ያለውን የሚለው እውነት ነው እኮ የሚናገረው። ከጻፈው ግጥም የቤተ ክርስቲያን መዝሙር ሰቀሉ ሆይ የሚል አለ። ሞታልና ስለኔ ላይቀር መሞት አፈር መልበስ የሚል እንደ በደሌማ እንደ ቸርነት ግጥሙን ሲሳይ አለሜ ዜማውን ሲራክ የሰራው ወደ አንተ ሰግዳለሁ። ብቻ ከዚህ ብዙ ነው፣ ከ10 ምናምን በላይ የሆኑ ናቸው። እኔ እነዚህ ነው ለጊዜ ያገኙት ማለት ነው ከነግጥሙ። የዚህ ሰው የጥበብ ልቀት የእውነትም እጆቹ ለጥበብ የቸሩ በመሆናቸው ምስክር ናቸው። የዚህ ሁሉ ሚስጥር ጥንስሱ ከወዴት ይሆን? መሰረቱን ፍለጋ ወደ ግቢ ገብርኤል ደጃፍ አቀና። የዚህ ሰው የጥበብ ልቀት የእውነትም እጆቹ ለጥበብ የተቸሩ መሆናቸውን ምስክር ናቸውና የዚህ ሁሉ ሚስጥር ጥንስሱ ከወዴት ይሆን? መሰረቱን ፍለጋ ወደ ግቢ ገብርኤል ደጃፍ አቀናው። እውነትም ይህ ሰው የዜማና ገጣሚ ብቻም አይደለም፣ የሃይማኖታዊ ዝማሬዎችንም ያበረከተ እንቁ ሰው እንጂ። እንደ ቸርነት አቤቱ ማረኝ፣ አቤቱ ማረኝ። በማህሌት ዝማሬ ጥሩ አንደበት አለው፣ ይችላል። የለፋበት ነው፣ ያገለግል ነበር። ነገር ግን ሰው አገልግሎቱ ብቻ ትርጉም ስለሌለው ለስጋዬም ቤተሰብ መስራት ስለማልችል እዚህ ደሞዝ የለምና እዛ ደግሞ ለደሞዝ ማገኝበት መቀጠር አለብኝ ብሎ ነው የተቀጠረው ይመስለኛል። ታዲያ ቢቀጠርም ለነፍሱ አስቦ እየመጣ በነፃ ያገለግል እንደነበረ አውቃለሁኝ። ግቢ ገብርኤል እያለ መንፈሳዊ መዝሙሮች አልነበር የሚጽፈው እና በቃ ወደ ግጥም ወደ እንትኑ ልብ ወደዛ ሲያደላበት ነው ወደ ሙዚቃ ምናምን እንትኑ። ከዛ ቤተክርስቲያን ግን ሲወጣ እነዛን ስራዎች አበርክቶ ነው ለቤተክርስቲያን አበርክቶ ነው የወጣው። ቀጥታ እዛ ይገባው ማለት ነው። እዛም ሲገባም ምድር ጦርም በዘፋኝነት ነበር። መስፈን እችላለሁ ምናምን ብሎ ነበር፣ በድምጻዊነት ነበር የገባው። ግን በቃ ራሱ ጽፎም ብሎ ሲያይ ስላልተመቸው ትቶት በጸሐፊነቱ ነው የቀጠለው ማለት ነው። እና እዛም 10 አመት ነው በአጠቃላይ ከ40 ንጹህ 40 አመት የሚሆን አርት ላይ ቆይቷል ማለት ነው። ፍቅር አለ ከምንም በላይ እውነቴን ነው። ሁሉም ይወዳል። በይበልጥ ደግሞ ለእምነቱ አርበኛ መከታ የሆነ ወንድማችን ነበረ፣ አባታችን ነበረ። ስለዚህ እንደዚህ ሆኖ አንድ ሰው አቅሙን የፈቀደ እየለፋ እንዳጋጣሚ ቢያልፍ ይሄ አለፈ አይባልም። ያ መልካም ስራው ከእግዚአብሔር ጎን ያስቀምጠዋል። ማየ የተቀደሰ ስለነበረ ከእግዚአብሔር ጎን ያስቀምጠዋል። ድንቅ የሆነ ወንድማችን አባታችን ነበረ። ውለታ የዋለለት ነገር ቢኖር የቤተ ክህነት ህይወቱ ነው። የተማረው ቅኔ፣ ድጓ፣ አቋቋም፣ ያሬዳዊ ዝማሪ እነዚህን በመማሩ ነው ብዙ የግጥምና ዜማ ድርሰቶች ሊሰራ የቻለው። ሲጀመር የሙዚቃ መሳሪያ አንድ ሰው ሳይጫወት ልምዱ ሳይኖረው ዜማ ለመስራት ትንሽ እኮ ይከብዳል። ሲራክ እንደቀልድ ነው ግጥም እዚህ ጋር ይሰራል፣ እዚሁ ጋር ራሱ አንጎራጉሮ በቴፕ ቀርጾ ከነዚህ የሚጨርሰው ነው። ግጥምም ዜማም ነው ሲራክ ይሰራው ማለት ነው። እና የቤተ ክህነት እዛ የተማረው ያሳለፈው ነገር ነው የጠቀመው ብዬ አስባለሁ፣ ለድርሰቱም ለምኑም ማለት ነው። በዓላት በሆኑ ጊዜ እያመጣ እያገለገለ ማህሌት ባለ ጊዜ ክበሩ እየመታ ይሄድ እንደነበረ አውቃለሁኝ።
ይህ ወርሃ ግንቦት ለሀገሩ ያበረከተችው የግንቦት ስጦታ የሆነው በስራዎቹ አንቱታን ያተረፈው ሰው በዋድላ ደላንታ አውራጃ ልዩ ስሙ ወገል ጤና በተባለ ስፍራ ግንቦት 21 ቀን በ1939 ዓ.ም ተወለደ። ከ30 በላይ ለሚሆኑ ዜመኞች ግጥምን የቸረ የቅኔው ሊቅ አባት ሲራክ እግሩ እንዴት ወደ ዜማው አቀና ያሉም እንደሆነ እድገቱ ከደጀ ሰላም ነበርና እድሜው ለትምህርት እንደደረሰ በሀገሩ ባህል መሰረት ዜማና ቅኔ እንዲሁም ድጓና ጾመ ድጓ ከአቋቋም ጋር የቤተ ክርስቲያኒቱን አብነት የሆነውን ያሬዳዊ ዝማሬ ሲቀኝ በማደጉ ሆኖ ሳለ ወደ አዲስ አበባ በመምጣትም በግቢ ገብርኤል ቤተክርስቲያን ከማገልገሉም በላይ በሊቃውንት ጉባኤ አባልነት ሲያገለግል ቆይ ተዘከረለትም። እኔ እንዲያውም አሁን ኤንቢሲ እንዴት አስታውሳችሁ እንደመጣችሁ አላውቅም። ምክንያቱም ብዙ ከኔ የተሻለ ለሱ ምስክርነት መስጠት የሚችሉ ሰዎች በህይወትም አልፈዋል፣ አሁንም የሉም። ያው ቲያትር ቤት ውስጥ ጥቂት ከቀሩ ሰዎች አንዱ ስለሆንኩ እና ባወቅኩት ባጭር ጊዜ ውስጥ እኔ እኮ አሁን እያወራው ያለሁት በደረስኩበት ዘመን እንጂ ጠለቅ ያለ እውቀት ኑሮኝ ስለ ሲራክ ከመሰረቱ ጀምሮ ያለውን አይደለም እና አልተደረገለትም እንደውም እና አሁን ራሱ ይሄ ትውስታ መደረጉ ይሄ በጣም እኔ ኤንቢሲን አመሰግናለሁ። ሲራክ አልተከፈለው ሲጀመር ለዛ ሁሉ ስራ አልተከፈለው። አሁን አብዛኛው ዘፋኞች ዘመን ተሻግሮ አሁን ላይ ምን እንደነግጥላቸው ስራዎች ከጥላውን ገሰ ጀምሮ የሰጣቸው ስራዎች አልተከፈሉ። አብዛኛው በነፃ ነው። አብሶ ለጥላውን አንድ ስራ ብቻ የተፈራረሙበት የተከፈለው አይ ዘመናዊ ጊዜ የሚለው ግጥምና ዜማ የተከፈለበት እንትኑን አገኘው እንጂ ሲራክ አብዛኛውን እንዲሁ አይቶሽ ካንቺ ጋር የሚሄድ ስራ የሆነ ነገር ሰራ አይደለ አንቺ ባቲውም ይሰጥሻል። እንደዛ ነበር በፊት እና ሲራክ አልተከፈለው። ለሙያው ግን በጣም ዋጋ ከፍሏል። የብሔራዊ ቲያትር አብሶ ባለውለታ ነው። ሩቅ ሳትሄጂ የብሔራዊ ቲያትር ባለውለታ ነው በብዙ ነገር ማለት ነው። ከዚህ ከስራውም ባለፈ በብዙ ነገር ባለውለታ ነው። ግን ሲጀመር ሲራክም በፊትም የህዝብ ፍቅር ነው፣ የሰው ፍቅር ሁሌ የሚጸልየው የሚመኘውም ነገር የሰው ፍቅር ነው። የሆነ ግጥሙ ላይ እንደውም ስለራሱ የጻፈው ግጥም ነበረ ቆይቷል ካነበብኩትና መዝጊያው ላይ ያላት እንትን ትዝ ትለኛለች። ብልህ ሰው ታታሪ በተግባር ይለያል፣ የሰው ፍቅር ስጠኝ ብሎ ይጸልያል የሚል ስለራሱ ጽፎት የነበረ እንትን ነው እና የህዝብ ፍቅር ነው ሙያው የሰጠው። ድሮ ጡረታ በመጣበት ጊዜ የትንሽ ስርዓት ይደረግ ነበር። አሁን እሱም ቀርቷል። አሁን ምክንያቱም ጊዜው አቅም እየፈለገ ገንዘብ እየፈለገ ሰዎቹን ማዋጣት እየከበዳቸው ይመስለኛል። ቀስቀስ እያለ እሱም ጠፍቷል እና የሲራክ ብቻ ሳይሆን ሌላ ብዙ እና አስናቀች ወርቆ ምን እዚህ ቤት አክተሮች የታወቁ ናቸው፣ ትላልቆች ናቸው እና ማስታወሻ አልፎ እዚህ ጋር ፎቶግራፋቸው ሊሰቀል ይችላል። ኤግዚቢሽን ሲኖር ኤግዚቢሽን ላይ ያው ስማቸው ይጠቀሳል፣ ፎቶግራፋቸው ይወጣል። እንዲህ አይነት ነገር አለ እንጂ የተለየ ማስታወሻ አይቻል አቅም። አሁን በጣም ብዙ ዝና ብዙ ስም ምናምን ይገኝ ይሆናል። በእነሱ ጊዜ ግን ብዙ ፍቅር ነው የሚገኘው ከቲያትር። ብዙ ገንዘብም አይገኝበትም፣ ያን ያክል ህይወትም ለመምራት የሚሆን አይደለም። ነገር ግን እነሱ ጠንክረው ይዘውት ነው አሁን ላሉ ሰዎች ሊደርስ የቻለው። ስለዚህ አሁን ያለ ሰው አሁን ቲያትር ላይ የተሰማራ ሰው እዳ አለበት። እዳው ደግሞ እሱም ወደ ሌሎች ወደ ወጣቶቹ የማስተላለፍ ግዴታ አለበት እና ተስፋ መቁረጥ እንዲህ የመሳሰለ ነገር ለቲያትር ገዳይ ነው። እነ ሲራክ ሌሎች እንደ ሲራክ ያሉ አንጋፋዎቹ ቲያትር ላይ ተስፋ ቆርጠው ቢሆን ኖሮ ቲያትር ዛሬ አይኖርም። ነገር ግን የነሱ ተስፋ ለመቁረጥ እኛ ዛሬ እንድንሰማራ አድርጎናል። የኛ ደግሞ ተስፋ ለመቁረጥ ከኛ በኋላ ያሉ ወጣቶችን ለመፍጠር አስችሎናል። ስለዚህ ቲያትር የሚኖረው በሰሪዎቹ ፍቅር ነው፣ በሰሪዎቹ ትጋት ነው። ተስፋ መቁረጥ ገዳዩ ነው። በተለያየ ጊዜ የተለያየ ተስፋ እንድትቆርጭ የሚያደርግሽ ነገር ሊያጋጥም ይችላል። ግን ይህንን ጊዜያዊ ነገር ማለፍ ያስፈልጋል ጠንክሮ እና እንደነ ሲራክ ካሉ ሰዎች ይህንን እንማራለን። እንግዲህ ለወጣቶችም ይሄ ምክር ይሆን እላለሁ። አቤት አንቺና ወሬ! አንተ ሰውዬ ሰው ሲያከብረው ተነስ
ነሳብህ? ምን አባሽ ነሳብኛል? የህግ ሚስቴ ነው እንደዚህ ቸብ ባደርጋት መቀመጫው አንጥሮ ወደ ኋላ ያፈናጥሮ ነበር የሚዘረጋኝ። አንድ ፎቶ አሁን የቲክቶክ ፕሮፋይል ያለ ፎቶ አመት ምናምን አልፎታል አልቀየርኩትም። እሱ ፎቶ ወደ መጨረሻ 2000 ላይ እኛ ተማሪ ነበርን ከትምህርት ቤት መጣን አቤት ቁጭ አልን ምሳልን በላ ታጠቡ ምናምን ተብለን እጃችን ታጥበን ቁጭ ብለን የጠበቅን ጠረጴዛ ላይ ያንን ፎቶ አየሁት በትልቅ ጋዜጣ ተሸፍኖ ምናምን ማለት ነው። ከዛ ሲራክ ቁጭ ብሏል ሶፋ ላይ ጋቢውን እዚህ ጋር አድርጎ ሪሞቱን ይዞ ቲቪ ያየ ነው። ከዛ ሳይ ፎቶ ነውና ገለጥኩትና በጣም ያምራል እና እንዴ በጣም እኮ ነው የሚያምረው ምናምን ስል በእጅ እንዳትነካ እንዳታበላሽዋል እኮ በጣም ያምራል በፍሬም ሆኖ ይሰቀል ይሄ እኮ እዚህ መሰቀል አለበት ስለው ምን አለ ይሄ አሁን አይሰቀልም ማለት እኔ ስሞት ማስለቀሻ ነው እኔ ስሞት ነው ያን የሚሰቀለው አለ እና እንዳለኝ የዛን ወቅት ቢያንስ 2 ወር 3 ወር በኋላ ድንገት ታመመ ታሞ ማያክሰው ታመመ 1 ወር ነው ሆስፒታል የቆየው ከዛ አረፈ ከዛ እኛ እንግዲህ ጩጬ ነን ከዛ ለቅሶ ነበረ የቀብሩ ሰዓት ላይ ድንኳን ውስጥ ስገባ ያ ፎቶ በፍሬም ተደርጎ አየሁት አሁንም ድረስ ቤት አለ እና ሁሌ ያን ፎቶ ሳይው ያቺ ያለ ነገር ትዝ ይለኛል ራሱ ላይ ተናግሮ ነው ያለፈውና አልረሳውም። ይህ የጥበብ አርበኛ በ2001 ዓ.ም መስከረም 8 ቀን ከዚህ ዓለም በሞት የተለየው ይህ የሀገር ባለውለታ በኢትዮጵያ የቲያትር ታሪክ ውስጥ በትወና ብቃቱ ብሎም በዜማ ደራሲ ልቅነት አቻ የማይገኝለት ሲራክ ታደሰ ዛሬም ዘወትርም ገናና ዘመናዊ ሽሬ አያሌ ስራዎቹ ሲያወሱትና ሲዘክሩት ይኖራሉ። የሱን ህይወት ታሪክ ጀምሬያለሁ ከእግዚአብሔር ጋር እሱ ካለቀልኝ በመጻፍ የሱ ህይወት ታሪክ ይወጣል ማለት ነው እና ያው ብዙ ቦታ ስለሰራ ሲራክ የሱ ነገር ተገልጾ ስለማያልቅ ቢያንስ በደንብ መረጃ አብሶ የቤተ ክህነቱን ብዙ መረጃ መሰብሰብ ስለምፈልግ ነው እንጂ አብዛኛው ታሪኩን ጽፌ እንትን ብያለሁ እና እግዚአብሔር ከፈቀደ ይታተማል ማለት ነው። በመጨረሻማ አመሰግናለሁ ስላስታወስሽው እንዲነሳ ስላደረጋችሁ አመሰግናለሁ። እድለኛ ነው ግን ማስተላለፍ የምፈልገው በዚህ አጋጣሚ ሲራክ እኛም ስላለን ወይ ደግሞ እኔ ስለሱ አልተኛም እውነት ለመናገር ያለፈውን ነገር ብዙ ነገር ስለማቅ ድካሙን ምናምን ብዙ ነገር ስለማቅ አልተኛም ግን ከሲራክ ውጪ ብዙ ሰዎች አሉ እነ ታምራት ሞላ አለመነሳታቸው ሁሌ የሚያመኝ ነጋሽ ጀንበሬ በላይ እና አማት ወዳጅ በጣም ብዙ ታሪክ የሰሩ ነሳቱ ተሰማ ሲዘከሩ ሲነሱ ምናምን አይቻላቅም ወይ ደግሞ የሰሩት ይሄንን ሰሩ ተብሎ ሲነሳ አይቻላቅም እንዲነሱ ፈልጋለሁ። ረመላምቱ ዘመድ ወዳጆች አይናፋር ሆኛለሁ